ሳሚ ላይ ነው እንደሚሆነው። አንተ ማድረግ ያለብህ ማድረግ አለብህ። እኔ ከመግደል በላይ ምን ላደርግልሽ? ትሰማኛለህ? ወደ ፖሊስ እንዳትሄድ አስቁማት። ትሰሚኛለሽ? እኔ እዚህ ጉዳይ ውስጥ በፍጹም መግባት አልችልም። በፍጹም። ታዲያ አንተ የማትችለውን ነገር እኔ እንዴት እችለዋለሁ? ሚራ ስሚ፣ ሚራ ስሚ። ይኸውልሽ አንቺ እኮ በጣም ብልህና ጎበዝ ሴት ነሽ። ይህን ነገር ማድረግ ትችያለሽ። እመኝ ሮቤል፣ እውነቱን ልንገርክ፣ እኔ ምንም ማድረግ አልችልም። አለቀ። እንደወጣን ነግሬያት ልምጣ። እሺ እጠብቃለሁ። ይሄ ፖሊስ የሚለው ሀሳብ ጥሩ አይመስለኝም። ገባሻ? ለምን? ቆይ ሚራና ሮቤል የሰሚራ ሬሳ ይዘው ለመውጣት አልታደሉም ማለት ነው። ከተኛበት አድናን ተነስቶ ሁለቱ ሊያወጡት አልቻሉም። ሮቤል ተሸክሞ በሚወጣ ሰዓት መራም ከኋላው ተከትለው ነበረ። በዚህ ሰዓት አጋጣሚ ሆኖ አድናን ከእንቅልፉ ነቅተዋል ማለት ነው። ይህንን ነገር አልተሳካላቸውም። አድናን የጠረጠረ መስሏቸው ነበርና ግን ደግሞ ድምፅ ሰምቼ ነው የመጣሁት ብሏቸዋል። በዚህን ሰዓት ሚራ በቃ እንተኛ ብላ እንዲተኛ መልሳ ወደ ክፍሉ አስገብተዋለች። በዚህን ሰዓት ሮቤልም የሰሚራ አስክሬን አስገብቶታል ማለት ነው ወደ ውስጥ። በዚህ መሀል አድናንን ካስተኛች በኋላ ወደ ሮቤል ትመጣለች። ሮቤልም ከእንቅልፎ በመቀስቀስና ተነስ ፈጥነህ ተነስ እያለች በጣም ስትጮህበት ነበርና በጣም ጉድ ሆነናል፣ በቃ አልቆልናል ብላ ነበረ ጭንቀቷን ለሮቤል ስትናገረው የቆየችው። አሁን ላይ ይህንን ነገር ማድረግ ያለብህን አድርግና ቶሎ በል፣ ዛሬ ይህንን እቃ ከዚህ ቤት መውጣት አለበት ብለዋለች ሮቤልም እንዴት አድርጌ ነው እኔ ከዚህ በላይ ማድረግ አልችልም ብለዋት በሁለቱ መሀል በጣም ከባድ ግጭት ውስጥ ገብተው ነበረ። ሮቤል ጭንቀቱ ጨምረዋል፣ ግን ደግሞ ሜራን በጣም ብሰውባታል ማለት ነው። የሁለቱ ጭንቀት እንዴት አድርገን ነው ዛሬ ይህንን አስክሬን ከዚህ ቤት አውጥተን የምንገላገለው ብለው ነው የሚያስቡት። በሁለቱ መሀል ያለው ግጭት ተፋፍኗል ማለት ነው። በሁለቱ መሀል የሚፈልጉትንም ነገር የሰሚራን ይህንን የሰሚራ የሆነውን ከቤት አስወጥተው እነሱ ንጹህ መባል ነው ፍራቻ ጨምሮባቸዋል ማለት ነው። ሮቤልና ሜራ በጣም መጨቃጨቅ ጀምረው ነበረ። ይህንን ነገር እኔ በቃ ከዚህ በላይ ምንም አላደርግም፣ አሁን ማድረግ ያለብህን አድርግ ነው እያለችው የቆየችው ሜራን ሮቤልም እኔ ከዚህ በላይ ከመግደል በላይ ምንም ላንቺ መሰራውንም ማደርገው ነገር የለም፣ አንቺ ነሽ ማድረግ ያለብሽ ብለዋታል። ይሄ ነገር አንቺ ነሽ አንተ ነህ ሲባባሉ በጣም በመጋጨት ውስጥ ገብተው ነበረ። ሮቤልም ግን በመጨረሻ ምንም ማድረግ ስላልቻለ ማድረግ ያለብህ አድርግ ብለዋለች። ወደ ሰሚራ እህት ነበረ ወደ ሉሃንም ለማምራት የሄደው። አሁን ላይ ሰሚራ እህት በጣም ጨንቋታልና ተነስታ ከሁሉም ቀድማ እየጠበቀችው ነበረ። አድናንን ወደ ፖሊስ ጣቢያ ሄዳ ያለውንም ነገር ለማመልከት ነበር ስትጠባበቅ የቆየችው። ይህንን ነገር አድናንም መጥቶ ለሜራን መሄዱንም እስከሚነግራት ትጠብቂኝ በማለት ነበረ የሄደው። በዚህን ሰዓት አሁንም ቢሆን ሮቤል ተመልሶ ወደ እሷ በመምጣትና ያለውንም ነገር ሊናገራት ከሜራ ጋር ከተመካከሩ በኋላ ነበረ ወደ ሰሚራ እህት የተመለሰው። አሁን ላይ አድናን ወደ ሜራ እህት በሄደበት ሮቤልም አሁን ላይ ሮቤል ስለ አድናን መጥፎ ነገሮች እንድታስብ ለሰሚራ እህት ለሉሃን አድርጓታል ማለት ነው። የሰሚራ እህት ወደ ፖሊስ ጣቢያ በመሄድ ከአድናን ጋር ያለው ነገር ለማጣራት ነበረ የመሞከር ፍላጎቷ። አሁን ላይ ግን አድናን ነይ እንሂድ በሚላት ሰዓት ሉሃን አልሄድም ብላለች። ምክንያቷ ባትነግረውም ይቅር ብለዋለች። ግን ደግሞ አድናን ሊጫናት አልቻለም ነበረ። ይህ ሁሉ ነገር አድናን ወንድ እህትሽን ይህንን ነገር ጭቅጭቅ ነበረባቸው፣ ጥሩ ሰው እንዳይመስልሽ አድናን ወንድሜ ብሎ ስለ ወንድሙ በጣም መጥፎ ሀሳብና ስሜት እንዲኖራት አድርጓት ነበርና በዚህን ሰዓት ሉሃና በጣም ውስጧ ተጨንቋል። እንዴት ወንድሙ ላይ ይህን አይነት ነገር ይናገራል ብላ ራሷ በጣም ለመጠየቅ ሞክራ ነበረ ሉሃና።
አሁን ላይ ሮቤል ያልሆኑ ሀሳቦች ነው ወደ ጭንቅላቷ ያመጣባት። በጣም ተጨንቃለች። ግን ደግሞ አድናንም አንሄድም ከሌላ ጊዜ ካለችው በኋላ እንደፈለግሽ ብሏት ነበረ ወደ ኋላ የቀረው። በዚህን ጊዜ ግን ሮቤል ከሜራ ጋር በመሆን አሁን ላይ በቃ ይሄን ነገር ዛሬውኑ መውጣት አለበትና ልጅቷ ሀሳቧ ወደ ፖሊስ ጣቢያ የመሄዱ በጣም ቀይራለች በማለት ነበረ ለሮቤል ነገረችው። ሮቤልም ለምን የቀየረች ይመስልሻል? እኔ እኮ ነኝ ለዚህ ሁሉ ነገር እኔ እንዳትሄድ አድርጊያት ነው፣ ጭንቅላቷ ወደ አድናን እንድታስብ አድርጊያት ነው ያላት የነበረ። በዚህ ሰዓት ሮቤልንም አድንቀዋለች ሜራ። አሁን ላይ የሚሰሩትንም እቅድ ቀድማ ራሱ ለሮቤል አንተ የሆነ መፍትሄ ፈልግ ብለው ነበርና በሁለቱ መሀል ግጭት ተፈጥሮ ነበር። ስለሆነ አሁን ላይ የሁለቱ ሮቤል የሰሚራ ጭንቅላት መበጥበጡ በጣም ደስተኛ አድርጎታል። የሰሚራ እህት ሉሃና አሁን ላይ ጭንቅላቷ የሚያስበው ነገርና የምታየው ነገር በጣም ግራ ተጋብታለች። ምክንያቱም ሮቤል ያላትን ነገርና አድናን ላይ የምታየው ነገር በጭራሽ ሊመሳሰልላት አልቻለም ነበረ። አድናን ስለ ሰሚራ ያለው ነገር አጣራለው እያላት ከጎኗ ለመሆንና ግን ደግሞ ሮቤል ወንድሜ ያለሽን ነገር ሀሳብሽ ከእሱ ጋር አትስማሚ፣ አልሄድም በይው፣ ግን እንዳትነግሪው፣ እንደዚህ አይነት ነገር ስለምንም መረጃ አትናገሪው ብሏት ነበርና ይህ ነገር አሳስቧታል፣ በጣም ጨንቋታል ማለት ነው። አሁን ላይ ሮቤልና ሜራም በጣም ተቀራርበዋል። የሁለቱ ፍቅር ሮቤልም ለሜራ ለመሳም ፈልጎ ነበረ። በዚህ ሰዓት ስማኝ፣ ይሄ ነገር ሳታስተካክል ዛሬ ይሄንን እቃ ከዚህ ቤት ካልወጣ ሳይስተካከል እኔን እርሳኝ ብለዋለች ማለት ነው። በዚህ ሰዓት በጣም ተበሳጭተዋል ሮቤል። ወይኔ ሮቤል እኔ እንዴት ታደርጊኛለሽ በማለት ሜራ ላይ በጣም ተናዶባት ነበር። ሜራ አሁን ላይ በጣም ራስ ወዳድ በመሆንና ጀግና ነኝ ለመባል እየሞከረች ትገኛለች። ከአድናን ጋር በመሆን አድናንም ሌላ ሀሳብ ውስጥ እንዲገባና ጭንቅላቱ እንዲበጠበጥ እያደረገችው ትገኛለች። ሉሃን አሁንም ቢሆን የምትፈልገው ነገር የሰሚራ ትክክለኛ የሆነችው ነገር ለማወቅ ስለሆነ አድናን ደጋግሞ ጠይቋት ነበረ ድጋሚ። እሷ አሁንም ቢሆን እኔ ወዴትም አልሄድም ለትንሽ ጊዜ ብላው ነው የመለሰችለት። አሁን ላይ አድናን በጣም ተናዶባታል። ምክንያቱም አንቺ አሁንም ለምንድነው ሀሳብሽ የቀየርሽው ብሏታል። ሀሳቧን እንደቀየረች ግልጽ ለማድረግ ደግሞ ይበልጥ ሮቤል ጭንቅላቷ ራስሽን ይህንን ነገር እውነታውን ለአድናን ከነገርሽው ይበልጥ ይጠነቀቅብሻል፣ ቀስ ብለሽ ተከታተዩ ነው ያላት። ግን ደግሞ ሀሳቡ በጣም ተበታትኖባታል። ስለሆነ የሮቤልንም መከታተል ጀምራለች። በዚህ ሰዓት ሮቤልንም በመከተል ነበረ ሲገባ የሄደችው። ግን ደግሞ አሁንም ቢሆን ሮቤል የሰሚራ ስልክ ኪሱ ላይ ነበርና አጋጣሚ የሰሚራ ስልክ ጠርቷል። የሰሚራ ስልክ ሲጠራ ደግሞ አድናንም ነበርና ይህንን ጥሪ እንዴት ነው ቀይረው ብዬክ ነበር እኮ በማለት ነበረ የሰሚራን ጥሪ እያለ ሲናገር ነበረ። ሉሃንም በጣም የተጠራጠረችው በጣም ተንተባትቦ ነበረ። እቀይረዋለሁ በማለት በጣም ሲንተባተብባቸው ነበርና በዚህ ሰዓት በጣም ተጠራጥራለች። ሉሃንም በመጨረሻም ወደ ክፍሉ በመሄድ ተበላሁኝ እያለ ነበረ። ግን ደግሞ ሉሃና ተከትላው ወደሱ ክፍል ገብታ ሲገባ በሩ በደንብ አልቆለፈውም ነበርና አሁን ላይ ተነስቶ ጭንቅላቱን ይዞ ወይኔ ሮቤል እያለ ተበላሁኝ፣ በቃ መጠንቀቅ አለበት እያለ ራሱንም በጣም በመናደድ ራሱንም ሲወቅስ ነበርና ሉሃና ተከትላው በሄደች ጊዜ ማየት ያየችውንም ማመን አልቻለችም ነበረ። እንዴት ሊሆን ይችላል? ቆይ ግን ምንድን ነው የሚፈጠረው ብላ በጣም ተጨንቃለች። ሮቤልም እንዳልታመመና በጣም ጤነኛ እንደሆነ በእግሩ ሲቆም አይተዋለች። በጣም ተደናግጣለች ማለት ነው። እንዴት ነው እንዲህ ሊሆን የቻለው? እንዴት አንድ ሰው እንዲህ በዚህ ናክል እንዲዋሻል በማለት ውስጧ አስጨንቃው ነበርና ይሄ ነገር ሮቤል አሁንም ቢሆን ቆሞ ከባድ እንቅስቃሴ ሲያደርግ ካየችው በኋላ ጭንቀቷ ጨምሯል ማለት ነው። ሰሚራ እህት አሁን ላይ ማንን ልመን? ምንድን ነው እህቴ ምን ውስጥ ነበር የነበርሽው? እህቴ የትኛው ሰው ልመን? በማለት ነበረ ሉሃናም
በጣም ውስጧ ስታስጨንቀው የቆየችው የሮቤል መንቀሳቀስ ካወቀች በኋላ ቤት ክፍል ዘግታ ቁጭ ብላለች። ሰሚራ እህት በጣም ጭንቅላቷ በመበጥበጥ ውስጥ ነበርና በዚህ መሀል ግን አሁንም ቢሆን የሮቤልም ከሜራ ጋር በመሆኑ ዛሬ ይሄንን እቃ መውጣት አለበት ብለው ሀሳብ አምጥተዋል። ለማውጣት በሞከሩ ሰዓት ግን ደግሞ አማራጫቸው የነበረው በጣም ሮቤል ይበልጥ ለመጋለጥ ደርሰናል በማለት እሱ ልብሱን በመቀያየርና ሜራ ጎትታው እንድታወጣው ነበረ ያደረጉት። በዚህን ጊዜ አሁንም አልተሳካላቸውም። የሰሚራ አስክሬን ሽታ አምጥተዋል ማለት ነው። በጣም ቤቱ አድናን እስከሚጠራጠር ድረስ ደርሰዋል። አሁን ላይ የሰሚራ እህት ሉሃን በጣም ተጠራጥራ ከሜራ ጋር ፍጥጫ ውስጥ ገብታለች። በተለይ ሮቤልንም ቆሞ ካየችው በኋላ ሁላቸውም በጣም በንዴት ውስጥ ሆናለች ማለት ነው። አንድ በአንድ የአድናን ትክክለኛነት ወይስ የሮቤል የሚለውን ነገር ለማጣራት እየተጓዘች ነው። ግን ደግሞ ሜራንም በጣም ተጠራጥራ አንቺ እውነቱን ታውቂያለሽ በማለት አፋጣታለች። ሉሃን ዛሬ ላይ የእህቷን ደም ለመበቀል ቆርጣ ተነስታለች።